ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ጤና ይስጥልኝ። ልወዞዞ በግሬ ወኬንድ ቶክ ነው እዚህ ተገኝተናል። አሁን የምንገኘው ቀጥታ ኢሚግሬሽን እየተባለ የሚጠራው ነው። እቺ መብራቷን ተሻግረን ፊት ለፊት የሚታያቸው እንግዲህ በጣም በርካታ ወጣቶች ይገኛሉ። ከኢትዮጵያ ከተለያየ ክፍለ ሀገር በተለይ ወደ አረብ ሀገር የሚሄዱ እንስቶች ይበዛሉ። እዚህ አካባቢ ላይ ግርግር አይጠፋውም። ይሄ ቦታ የምታዩት ይሄ ፊት ለፊት ወደ አረብ ሀገር ለመሄድ የሚፈልጉ እንስቶች እዚህ አካባቢ ታያቸዋላችሁ። አንዳንድ ፕሮሰሶችንም ራን እናደርጋለን የሚሉ ፕሮሰስ ፓስፖርት ለመውጣት እናግዛቸዋለን የሚሉም እዚህ አሉ። እንግዲህ ጉዳይ የሚያስጨርሱ ወይ ጉዳይ ገዳይ የሚባሉ አሉ። እዚህ ጋር ፊት ለፊት የምታዩቸው አሁን ደግሞ ዛሬ ብዙ ሰው የለም። ይሄ በቃ ይሄ ፊት ለፊት የምታዩት እዚህ ጋር ቀጠሮም ሲኖራቸው እዚህ ጋር ተሰብስበው ነው የምታዩቸው። በእርግጥ ዛሬ ጉዳያችን ኢሚግሬሽን ጉዳይ አይደለም። በኢሚግሬሽን እንግዲህ ወደ ውስጥ ስናልፍ ጎላ ሚካኤል ጀርባ አንድ ወንዝ አለ። አንድ ወዳጅ ያረ እንደው ወደ ጎላ ሚካኤል ያለው ወንዝ ጎርደሜ ይባላል። ጎርደሜ ወንዝ እስኪ በዚህ በዋናው መስመር ስንሄድ ታጥሯል። ምንድነው የታጠረው እባክህን ብሎኛል። እኔም ቆየት ብያለሁ። ጎርደሜ ወንዝ ስራ ላይ ናቸው ወይንስ ምንድነው የሚል ስለነበረኝ አሁን በዚህች በኩል እንገባና የጎላ ሚካኤሉን ጎርደሜ ወንዝ በነገራችን ላይ ጎርደሜ ወንዝ በሀብተ ጊዮርጊስ ድልድይ የሚመጣ መሰለኝ። ከሀብተ ጊዮርጊስ ድልድይ መጥቶ በዚህ አድርጎ ወደ በጊዮን ጋር ተቀላቅሎ ወደ ፒኮክ የሚሄደው መሰለኝ። እርግጠኛ አይደለሁም፣ እታረማለሁኝ። ትክክለኛውን የምታውቀው ይሄ ፊት ለፊት እንግዲህ ኢሚግሬሽን ነው። ከአዲስ አበባ ውጭ ያላችሁ ወደ ውጭ ፕሮሰስ ስታደርጉ መታችሁ አይታችሁት ሊሆን ይችላል። ሄዳችሁ ብዙ ልዩ ትዝታ ይኖራችኋል። በተለይ አረብ ሀገር ሄዳችሁ እዚህ ጋር አንዳንዴ አሁን ፕሮሲጀሩ ተቀይሯል ይመስለኛል፣ ኦንላይንም ሆኗል ይመስለኛል እንጂ ይሄ ደረጃ እንደሞላ ነበር። ሁሌ ይሄ አካባቢ በሰው የተሞላ ነበር። ፕሮሰስ ለማድረግ ቀጠሮ ያለው ፓስፖርት ለማደስ ብዙ ነገር ነበርና ይሄ አካባቢ በሰው የተጨናነቀ ነበር። እንግዲህ ጎርደሜ ወንዝ አካል ነው ይሄም ይመስለኛል። በቀኝ በኩል የምታዩት አልጸዳም፣ ገና ነው። እንግዲህ ልማቱ ወደዚህ አልደረሰም ይመስለኛል። እስኪ ግን ወደ ላይ ተከትለን መሄድ እስከምንችል ድረስ ግራ ቀኙን እያየን እንጓዛለን። እድሜ ጠገብ ነው ይሄ ጽዱ። አሁን ያለፍኩባቸው ስሩ ራሱ ወደ ላይ ወጥቷል፣ ከአፈሩ ወደ ውጭ ወጥቷል። ይሄ እርግጠኛ ወደ ጎላ ሚካኤል ወደ ቤተክርስቲያኑ የሚወስድ ይመስለኛል። ይሄ እቺ ቀጭኗ መንገድ። እኛ ግን በቀኝ በኩል እዚህ ወንዙን ዳር እስኪ የሚያሳልፍ ከሆነ የወንዝ ዳር ልማቱ ላይ እየተሰራ ከሆነም እንዳለም ከሆነ ምን ይመስላል የሚለውን ለማየት እንሞክራለን። እናንተም እስከ ወደዳችሁ እስከ ፈቀዳችሁ ድረስ እንድትከተሉን በታላቅ አክብሮት እጋብዛለሁኝ። ተከተሉ። ይሄ እንደምታዩት ነው። አልጸዳም። ዙሪያ ገባው እንደምታዩት ነው። እንግዲህ በላይ በኩል ቀጥታ ከቸርችል የሚወርደው መንገድ ነው። በቀኝ በኩል ያሉት ህንጻዎች የምታዩቸው ከሰይጣን ቤት ወደ ታች ስትሄዱ ያሉት ህንጻዎች ናቸው እነኚህ የሚታዩት በቀኝ በኩል። እየሰሩ ነው። በርቀት ፊት ለፊት አየኋቸው። የወንዝ ዳሩ እየተሰራ ነው። እቺ አሁን ያሳየኋችሁ ቦታ ገና አልተጀመረም። ወደ ላይ ከፍ ስንል ግን እየተሰራ እንደሆነ በርቀት እየታየ ነው። ይሄው እዚህ ጋርም እንግዲህ ይታያል። እነኚህ ህንጻዎች እንግዲህ በዛኛው መስመር ከቴዎድሮስ አደባባይ ወደ ታች ስትወርዱ በቀኝ በኩል ያሉ ቤቶች ናቸው። እነኚህ ህንጻዎች የነሱ ጀርባ ነው። ይሄ እንግዲህ ምልክት የት እንዳለ ለማሳወቅ ያህል ነው። ይሄ ወንዙ እንዳለ በጣም ቆሻሻ እንደምታዩት ገና ነው። እንደሌሎች ወንዞች ምልክት እንኳን አላሳየም። ይሄ በጣም የጠቆረ ነው። እንግዲህ በተለይ በከተማ መሀል ላይ ነው የሚያልፈው። ይሄ እንግዲህ ይሄ ቤቶች በዚህ በኩል ቤቶች ነበሩ። በግራ በኩል እንግዲህ ቤቶች በዚህ የሚሄድበት ተነስተዋል። በርካታ ቤቶች ከወንዝ ዳር 25 ሜትር ነው የሚለው ህጉ። እንግዲህ ይሄ 25 ሜትር ይሁን አይሁን አላውቅም። ቤቶች ተነስተዋል። ይሄ ለወኮ ይመስለኛል ሰዎች የሚረማመዱበት ነው የሚሆነው። ወንዙ ገና ነው።
ክረት ከታች እየተሰራ ነው። ከታች መሰረቱ እየወጣ እንደምታዩት ወደ ላይ ስንደርስ እስኪ በደንብ የሚታይን ከሆነ ለማየት እንሞክራለን። ያው በቀኝ በኩል የሚታያችሁ መሰረቱን እያወጡ ነው። እንግዲህ ወንዙ ዳር በግንብ ዳርና ዳሩ መታሰር አለበት። እዛ እያሰሩ ነው ገና። ይሄው እንደምታዩት ብዙ ጊዜ እንግዲህ ወንዝ ዳር ላይ ያሉ ቤቶች በተለይ ፍሳሾቻቸውን ወደ ወንዝ ነው የሚለቁት። አንዳንዶች እንደውም የመጸዳጃ ቤት ፍሳሽ ሁሉ ወደ ወንዝ የሚቀላቀልበት ሁኔታ ነበር። አሁን እሱን ትንሽ 25 ሜትር ሲርቅ እና አሁን እንደውም እየተከለከለ ነው። እዛው ግቢ ውስጥ ፈሳሽ የልብስ ታጠበበት ራሱ ወደ ውጭ እንዳይወጣ ግቢ ውስጥ ተቆፍሮ ወደ አሸዋ ተደርጎ እዛ ውስጥ እንዲሰርግ እየተደረገ ነው። ቀደም ሲል ግን ይሄ ሲስተማችን የለም። ሁሉም ሰው ሽንት ቤት ፍሳሹን ወደ ወንዝ እንዲገባ ያደርጋል። ወንዞቹ የተበከሉ ነበሩ። ይሄ እዚህ ጋር እንግዲህ መንደሮች ነበሩ የምታዩቸው የተረፉ ናቸው እነኚህ። ይሄው ፊት ለፊት የሚታያችሁ እንግዲህ የጎላ ሚካኤል ጫካው ነው። በዛ በኩል በግራ በኩል ይሄው እንግዲህ እዚህ ጋርም እየተሰራ እንደምታዩት ነው። ያ በላይ በኩል እንግዲህ የአንድ ተመልካቼ በላይ በኩል በቴዎድሮስ አደባባይ ስትወርድ ታጥሯል እና ምን እየተሰራ ነው ያልከኝ፣ ፊት ለፊት የሚታየው ነው። ባዶ ቦታ ነው ግን ለሆነ ፕሮጀክት ይታሰብ ይመስለኛል። ፊት ለፊት የምታየው ነው። ከወንዙ ባሻገር ዞሬ በዛ በኩል አሳያለሁኝ። ታጥሮ ስናልፍ እናየዋለን። ምን እየተሰራ እንደሆነ አላወቅንም። እስኪ ብታሳየን ብሎኛል። እዚህ ጋር ፊት ለፊት ድልድይ አለ። ይሄ ድልድይ የቆየ ይሁን አላውቅም። አዲስ አይመስለኝም፣ የቆየ ይመስለኛል። ማለፊያ የለም። በየት እንደማለፍ እስኪ በዚህ በኩል ማለፊያ ካለ በዚህ በፈራረሱ ቤቶች ይኸው እዚህ ጋር በዚህ ጋር እንደምንም ብለን እዚህ እናልፋለን። አፈር ነው አለ ማለፊያ። ቤቶቹ እንደምታዩዋቸው የድሮ ቤቶች አፈር ቤቶች ናቸው። ትንንሽ ቤቶች እንግዲህ አብዛኞቹ የቀበሌ ቤቶች ናቸው የሚሆኑት። በዚህ እስኪ ያሳልፋል። ይሄው እዚህ ጋር ወደ ላይ በኩል ተሰርቷል። ይሄ እንግዲህ ወደ ታች በምዕራፍ እየከፋፈሉ የሚሰሩት ይመስለኛል። ወደ ታች ግን እየተሰራ ነው። ከዚህ ከድልድዩ ወደ ላይ ግን በርቀት አይቼዋለሁ። ውሃው በዚህ ስር ነው የሚያልፉ እንደምታዩት። ያ እንግዲህ በቴዎድሮስ አደባባይ ታጥሮ የምታዩት ይሄ ፊት ለፊት የምታዩት ቦታ ነው፣ ባዶ ቦታ ነው። የሆነ ስራ ይሰራበታል ብዬ አስባለሁ። እንግዲህ ዞረን እስኪ እናያለን። ቤቶቹ አንዳንዴ እንግዲህ መኝታ ቤትን ሊያገኘው ይችላል፣ ሳሎን ሊያገኝ ይችላል። ሲፈርሱ የተወሰኑ ፓርታቸው ቤቶቹ ፈርሷል። እንደምታዩት ሙሉ በሙሉ የተነሱ ቤቶች አሉ፣ የተወሰነ ፓርታቸው ብቻም የተነሳ ቤቶች አሉ። ይሄ ድልድዩ ነው። እስኪ እንግዲህ ወደታች ስናይ ይኸው እንግዲህ ወንዙ ከዳርና ከዳር በዛ በግራ በኩል ታስሯል። በቀኝ በኩል ገና ወደታች ቆፍረው አፈሩ እንዳይደነባ እንዳይፈርስ እየተሰራለት ነው። ማሽኗም እንደዚሁ እየሰራች ነው። በዚህ በኩል ግን በጀርባ በኩል ባለው አልቋል። እንግዲህ ቅድም እንዳልኳችሁ በምዕራፍ ተከፋፍሎ መሰለ የሚሰሩት። ወደ ላይ ያለው ደግሞ ይሄ እንደምታዩት
የወንዝ ዳሩ ራሱ ግሪን ተደርጓል። ለስፖርት ማዘውተሪያ ያለ አንፊ ነገርም አለ ይመስለኛል። ወክዌውም አልቋል በዚህ በኩል። ይሄ የምታዩት እንግዲህ በቀኝ በኩል የምታዩት በቀኝ በኩል የምታዩት የመኪና ማቆሚያ አለ። ያው እዛ ጋር እንደ አምፊ ቲያትር መቀመጫም አለ። ወንዙ ተከትሎ ለስፖርት ማዘውተሪያ የሚሆን አለ። ክልክል ነው ግን በዚህ ስላላለቀ ሊሆን ይችላል መንገዱ ተዘግቷል። ላይ የመኪና ማቆሚያ ነው በግራ በኩል ያለው። እነኚህ ያልቀዋል ግን ወደ ውስጥ መግቢያ የለውም። እንግዲህ በዚህ ወክዌውን ተከትዬ መሄድ ነበር የፈለኩት ወደ ላይ ድረስ፣ ማለፊያ የለውም። እንግዲህ በርቀት እዚሁ ጋር አይተን እንወጣለን ማለት ነው። ውሃው ይሄም አላለቀም። እንግዲህ እዛ ጋር ለእግረኛ ክልክል ነው የተባለው። ይሄ የሚወርዱባት የምታዩት መሰላል አለች። በመሰላሉ ነው የምንወርደው። መንገዱ ገና ስላላለቀ አልተሞላም ያኛውም። መሰላሏን ይዘን ዱብ እንዳለ ወርታችን እንግዲህ ያቺ ናት መሰላሏ። ይሄ በግራ በኩል ያለቀ ነው። ይሄም እዚህ ጋርም የድልድዩ አካል ነው። ይሄ እዚህ ጋር ተሰርቷል፣ ያያችሁት ነው። በቀኝ በኩልም እየሰሩ ነው። ይሄ እንግዲህ ትልቅ ስፔስ ያለው ይሄ ቦታ በላይ በኩል ታጥሮ የምታዩት ከዚህ ከወንዙ ዳር ጋር የሚገናኝ ነገር ይሄው መወጣጫ መሰላሏ ያት በዛች ወረድንባት ስላልተሰራ ነው። ግን እዛ ጋር ለእግረኛ ክልክል ነው ብለው አጥረዋል። ያው በህገወጥ መንገድ ነው፣ እኛ ክልክል ነው ጉዳት ሊያደርስ ይችላል ብለው ነው። ግን ደግሞ አልጨከኑ፣ መሰላሏን አስቀምጠዋል። እዚህ ጋር የምታዩት እንግዲህ እየተሰራ ይገኛል። ክብራትና ክብራን የቻናሌ ቤተሰቦች እንግዲህ ለዛሬ እስኪ ጎርደሜ ወንዝ በኢሚግሬሽን ወደ ላይ ወደ ጎላ ሚካኤልን አልፎ የሚመጣ ወንዝ በከፊል ነው እንግዲህ በዚህ ስለማይታለፍ ነው። በዛ በኩል ሞክሬ ነበረ ለማለፍ ክልክል ነው። በዚህ በመኪናው በኩል አልፈልግ የነበረ ስራ ላይ ስለሆነ አንዳንዴ ይከለክላሉ። ገመድ አስረውበት ሰው የለም። እንግዲህ በዚሁ ቀጥታ ወደ ቴዎድሮስ አደባባይ ወጣለሁ። ለዛሬ ያዘጋጀሁላችሁ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር ይሁን። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።